እጅግ በጉጉት ከሚጠበቀው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ጀርባ ያልተሰሙ ጉዳዮችና ተጠባቂውን ክስተት በዛሬ መረጃ ሰዓታችን እንመለከታለን፣ እንቃኛለን። ሰላም በያላችሁበት ይሁን ውድ የኢትዮ ግሎባል 360 ኒውስ ቤተሰቦቻችን እንደምን ቆይታችሁልናል? እነሆ በዛሬ መረጃ ሰዓታችን በጉጉት የሚጠበቀውን የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበምና እንዲሁም ከአልበሙ ጀርባ ያሉ ጉዳዮችን እያስቃኘናችሁ ቆይታ እናደርጋለን። እጅግ ለየት ያለውና ትኩረትን የሚስበው የአልበሙ መጠሪያ ስያሜ የሆነው ኢትዮሪካ ከምን መጣ? ትርጓሜውስ ምን ይሆን? ከባለቤቱ አምለሰት ሙጬና ከሙዚቃ ወይም ደግሞ ከአልበሙ በርካታ ሙዚቃዎች በቅንብር ሂደት ካሳለፈው ከወጣቱ አቀናባሪ በረከት ተስፋዝጊ ጋር ከተደረገው ቆይታ የተወጣጡ ሀሳቦችና ያልተነገሩ ጉዳዮች በዛሬ መረጃ ሰዓታችን ይቃኛሉ። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ ሆኖ ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥናችን አካፍሉን፣ አጋሩን እያለን ወደ ዝርዝሩ እንገባለን። በኢትዮጵያ የሙዚቃ ጉዞ ውስጥ የራሱን ደማቅ አሻራ ያኖረ ዛሬም በተወዳጅነት የዘለቀ ከሙዚቀኝነት አልፎ ለሀገር፣ ለወገን፣ ለሕዝቦቹ መቆርቆርን የሚያውቅበት ተብሎ የሚወደሰው ቴዎድሮስ ካሳሁን ቴዲ አፍሮ የበስተመጨረሻ ተብሎ የሚጠራውና ኢትዮጵያ የሚል ስያሜ የተሰጠው አልበሙ ለሙዚቃ ወዳጆቹ ከደረሰም እነሆ ዛሬ ላይ 9 ዓመታት ተቆጥረዋል። በ2009 የፋሲካ በዓል የበስተመጨረሻ አልበሙ ኢትዮጵያ ለሙዚቃ ወዳጆች ደርሶ እንደነበር ይታወሳል። በወቅቱ በከፍተኛ አልበም ሽያጭ ረገድ ከፍተኛ ቦታ ከመያዝና እንዲሁም ከፍተኛ ተብሎ ሊጠቀስ የሚችል ገንዘብ የወጣበት ነበር። ከዚህ አልበም በኋላ ቴዎድሮስ ካሳሁን ቴዲ አፍሮ በወቅታዊ ሀገራዊ ጉዳዮች በተለይም ስሜትን በሚኮረኩሩና በሚያነሳሱ ልክ እንደ ነአትና አባይ ያሉ ሙዚቃዎችን ተጫውቶ እንካችሁ ብሎ አለው አልጠፋውም ሲለን ቆይቷል። አሁን ደግሞ የእስካሁን ቁጭቱ ሊያካክስ ኢትዮሪካ የሚል ስያሜ የሰጠው አልበሙን ይዞ ከች ብሏል። የኢትዮሪካ አልበም ሚስጥርና እንዲሁም የቴዲ አፍሮ ማንነት በአቀናባሪው በረከት ተስፋዝጊ የተነሱ ጉዳዮችን አካተን ወደ መረጃችን እንሻገራለን። የኢትዮጵያ ሙዚቃ ኢንዱስትሪ በታላቅ ጉጉት የሚጠብቀው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም መነጋገሪያነቱ አሁንም ቀጥሏል። ታዲያ በዚህ አልበም ውስጥ ከተካተቱት በርካታ ሙዚቃዎች ማለትም በ9ኙ የቅንብር ሂደት አሻራው ማኖርና ማሳረፍ የቻለ ወጣት ባለሙያ ነው። ዜማዎቹን ያቀናበረውና ከቴዲ ጋር በቅርበት የሰራው ወጣቱ የቅንብር ባለሙያ በረከት ተስፋዝጊ ከአርቲስት አምለሰት ሙጬ ጋር በነበረው ቆይታ ስለ ስራ ሂደቱና ስለ ቴዎድሮስ ካሳሁን ቴዲ አፍሮ ያልተሰሙ ሚስጥሮችን ሹክ ብሏል። በረከትና ቴዲ የተገናኙበት አጋጣሚ ቢሆን እንዲሁ ያልተገመተ ነበር። ቴዲ ወጣቱ ተሰጦ ለመለየት ጊዜ እንዳልወሰደበት በቆይታ አንስተዋል። በተለይም ከፍተኛ አድናቆቱ ያተረፈችውን ነአት የተሰኘውን ነጠላ ዜማ በማቀናበር አቅሙን ያስመሰከረው በረከት የስራው ሌሎች ታዋቂ ድምፃውያን በር እንደከፈተለትና በርካታ ስራዎቹንም ወደ ደጁ እንዳመጣለት ያነሳል። ቴዲ ነገሮችን የመረዳት አቅሙ እጅግ ከፍተኛ መሆኑና የስራ ሰዓት አክባሪነቱ ለሱ ስኬት ዋነኛ ሚስጥር እንደነበሩ የሙዚቃ አቀናባሪው በረከት ተስፋዝጊ ተናግሯል። ከሙዚቃ ባለፈ ቴዲ መጽሐፍ ቅዱስን የመረዳት ጥልቀትና እንዲሁም የተለየ እንደሆነ ለወጣት ባለሙያዎች ምክርን የማይነፍግ ምስኪን ሰው ነው ሲልም አነሳው። የኢትዮሪካ ዝግጅት አልጋ ባልጋ ብቻ አልነበረም የሚለው አቀናባሪው ቴዲ በስራ ቶሎ አይረካም ይላል። የተሻለ ውጤት ለማምጣት ሲባል አልፎ አልፎ እስከ መከራከርና መጣላት የደረስንባቸው አጋጣሚዎች ነበሩ ሲልም ገልጿል። ቅንብሩ በጋራ የተሰራ ቢሆንም ቴዲ ግን ዝናውና ክብሩ ለወጣት ባለሙያ እንዲሰጥ የሚፈልግ እጅግ ትሁት ሰው መሆኑን በረከት ተናግሯል። በረከት ተስፋዝጊ በዚህ ቆይታው በዋነኛነት ቴዎድሮስ ካሳሁን ቴዲ አፍሮ የእሱን አቅም ተረድቶ እድል እንደሰጠው አንስቷል። ለ9 ዓመታት ያክል በጉጉት ሲጠበቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበም ለዳግመ ትንሣኤ ለሙዚቃ ወዳጆች እንካችሁ በረከት ይባላል። እስካሁን ባሉ መረጃዎች በአልበም ውስጥ ከተካተቱት ሙዚቃዎች መካከል ሳምነው ልብሽን፣ ኢትዮሪካ፣ ጽዮን ሙሽራዬ፣ ስለ ኢትዮጵያ እንደተዜመ ሲነገር፣ ዝምታ፣ የብርሃን ብልጭታም፣ ጸዳል ውበት፣ በወረቀት ያኖራት፣ የሳሎን ቤት አበባና እንዲሁም መሬም ልልና የተሰኙ ሙዚቃዎችም በአልበም ውስጥ እንደተካተቱ ተናግሯል። የኢትዮጵያ የሙዚቃ ንጉሥ የሚል ተቀጽላ የሚቸረው ቴዎድሮስ ካሳሁን ቴዲ አፍሮ ከድምፃዊነት ባለፈ በዜማና ግጥም ደራሲነት ዛሬም አሻራውን ያኖረ፣ በዚህ አልበም ውስጥም በሁሉም ስራ የራሱን ግጥምና ዜማ መጫወት የቻለ ነው።
ከዚህ ጋር በተገናኘ የአልበሙ ውስጥ የተካተቱ ሙዚቃዎች ዝርዝር ጉዳይ ባይወጣም በዋነኛነት የሀገራዊ ፍቅርና አንድነት እንዲሁም ደግሞ ማህበራዊና የፍቅር ህይወት በዜማዎቹ ይዳሳሉ ተብሎ ይጠበቃል። የኢትዮጵያን ባህላዊ ቅኝቶች ከዘመናዊ ዓለም አቀፍ የሙዚቃ ስልት ጋር ያዋሃደ የቅንብር ሂደትም እንደሚኖርበት ብዙዎች ያምናሉ። ዜናው ከተሰማበት ጊዜ ጀምሮ የቴዎድሮስ ካሳሁን ቴዲ አፍሮ አድናቂዎች ንጉሱ ሊመጣ ነው፣ በአዲስ ስራ ሊከሰት ነው ሲሉ ደስታቸውን እየገለጹ ይገኛሉ። ባለፈው ለመሆኑ እጅግ ለየት ያለውና ያልተለመደ ስያሜ የተሰጠው ይህ ኢትዮሪካ የሚለው የአልበሙ መጠሪያ ትርጓሚው ምን ይሆን የሚለው ብዙዎች ማንሳታቸው አይቀርም። ከዚህ ጋር በተገናኘም አርቲስት አምለሰት ሙጬ ከሙዚቃ አቀናባሪው በረከት አስፋዝጊ ጋር በነበራት ቆይታ የሙዚቃ አልበሙ መጠሪያ ኢትዮሪካ መሆኑን በማንሳት የዚህ ትርጓሜ ምን ይሆን ስትል ጠይቋለች። እሱም ይላል አንቺ ትርጉሙን ታውቂያለች ሲል ይመልሳል። አስከትሎም ኢትዮጵያና አፍሪካ የሚለው አንድ ላይ ተዋህደውና ተደምረው የተሰጡት ስያሜ ነው ሲል ይገልጻል። ኢትዮሪካ አልበም ቴዲ አፍሮ በየአልበሙ ለየት ያሉ አዳዲስ ቃላትን የመፍጠር ችሎታ እንዳለው በተደጋጋሚ ከዚህ ቀደም በነበሩት አጋጣሚዎች በስራው አስመስክሯል። ኢትዮሪካ ከዚህ በፊት ጥቅም ላይ ሳይውል እንዳልቀረ ቢገመትም ይህ ግን ለየት ያለ ብሎም ደግሞ ማራኪና ሳቢ እንደሆነ ብዙዎች ያነሳሉ። ስለ አፍሪካ ማንጎራጎር ያለ ሰሚ የቀረ አይመስልም። በግሌ እንኳን በተለያዩ ጊዜያት ያገኟቸው አፍሪካውያን ኢትዮጵያ ስትላቸው ገና አፋቸው ላይ መጣላቸው ቴዲ አፍሮ ነው ሲል አንድ አድናቂው በማህበራዊ ትስስር ገጹ አስፍሮ አግኝተናል። ብዙዎች ያምናሉ ሀገር መውደድን በመኖር ሀገር መውደድን በተግባር ያረጋገጠ ኢትዮጵያዊ የሙዚቃ ምልክት ነው። ቴዎድሮስ ካሳሁን ቴዲ አፍሮ ለሀገሩ ያለውን ጥልቅ ፍቅርና ታሪክን የመረዳት አቅሙን በተለያየ አጋጣሚ አንጸባርቋል። በጥበብ ስራዎቹ ዳሷል። ከሀገር አልፎ አህጉርንም የነካካባቸው ያነሳባቸው ስራዎችም የዚህ ማሳያ ናቸው። ዜግነትን ሳንሰላስለው እንዲሁም ደግሞ ኮኩማ አፍሪካ የተሰኙ ሙዚቃዎቹ ለቴዎድሮስ ካሳሁን የምስክር ማዕዘን ድንጋዮች ሆነው እናገኛቸዋለን። ውድ ቤተሰቦቻችን እናንተስ ምን ትጠብቃላችሁ? የቴዎድሮስ ካሳሁን ቴዲ አፍሮ አልበም ምን ጉዳዮችን ያዘ? ከዚህ ቀደም ከነበሩት አልበሞች ምን ይዞልን ይመጣ ይሆን? ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥናችን አካፍሉን። 8 ዓመተ ምህረት ለሙዚቃ ወዳጆች ይቀርባል ተብሎ ሲጠበቅ ከፍተኛ የተባለ ሽያጭም እንደወጣለት የተነገረ ይገኛል። ይህ አልበም እስካሁን ባሉ በኢትዮጵያ ሙዚቃ ታሪክ ውስጥም በአልበም ሽያጭ ረገድ ቀዳሚውን ስፍራ የሚይዝበት እድል ሰፊ ስለመሆኑ ብዙዎች ይናገራሉ። እኛም የዛሬ መረጃችንን በዚህ ስንቋጭ ለንጉሱ መልካም እድል እንመኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ኖት እንግዲያው ሰብስክራይብ ያርጉን፣ ይወዳጁን፣ ጥበባዊ አዳዲስ ጉዳዮችን ከኛ ያገኙ። መልካም ጊዜን ተመኘን።